ይስጥልኝ ውድ የተከበራችሁ የተወደዳችሁ የቲጂ እንግሊሽ ኤንድ ኮምፒውተር ፎር ኢትዮጵያንስ መደበኛ ተመልካቾቼ ተማሪዎቼ እንዲሁም ዛሬ ለመጀመሪያ ጊዜ ክሊክ አድርጋችሁ ፕሮግራሜን የምታዩ የፕሮግራሙ አዘጋጅና አቅራቢ ትዕግስት ዘለቀ ነኝ ዌልካም ቱ ዘ ፕሮግራም እንግዲህ ዛሬ ደግሞ የምንማረው ምንድነው ሌትስ ቶክ ፓርት 6 ላይ ደርሰናል አዲስ ገቢ ለሆናችሁ ሌትስ ቶክ ዊዝ ቲጂን ከጀመርኩኝ አሁን ስድስተኛው ፓርት ነው የማቀርበው ከዛም በፊት ብዙ ፕሮግራሞች ጭኛለሁ ይሄን ካያችሁ በኋላ ወደ ኋላ ተመልሳችሁ አዲስ ሰብስክራይበሮቼ ደግሞ በጣም ቴንክ ዩ በጣም አመሰግናለሁኝ በኮሜንታችሁ ፕሮግራምሽን ጆይን አድርጋለሁኝ አዲስ ገቢ ነኝ እያላችሁ ሰላም እያላችሁ ለገባችሁ በጣም ክብርና ምስጋና ለእናንተ ሰጣለሁ ሰላም ሳትሉ እንዲሁ ጆይን ላደረጋችሁ ሰብስክራይብ ላደረጋችሁ በጣም አመሰግናለሁ እንግዲህ ወደ ዛሬው ፕሮግራም እንሄድ ዌልካም ኤቨሪባዲ ዛሬ እንግዲህ የምንማረው ሌትስ ቶክ ፓርት 6 ነው እንግዲህ ባለፈው ሳምንት ጠቆም እንዳደረኳችሁ ዳዝና ዱ ኤንዲድን በጣም በግልጽ በሚል በቀላንዲና ለመጨረሻ ጊዜ በደንብ አስረድቻችኋለሁኝ አሁን ደግሞ ዛሬ ባልኳችሁ መሰረት እነ ዱ ዳዝ እና ዲድ ፕላስ እነ WH what when where why who እነዚህ ደግሞ የሚባላሉ WH ጥያቄ መጠየቂያዎች ናቸው ሁለት አይነት አጠያይቃላቸው አንድ ራሳቸውን ችለው በዚህ ብቻ ጥያቄ እንጠይቅባቸዋለን ሁለተኛ ደግሞ ከዱ ከዳዝ ከዲድ ጋር አድርገን ጥያቄ እንጠይቅባቸዋለን እና የሱ ደግሞ በዚህ እነዚህን ደግሞ ፕላስ አድርገን ስንጠይቅ ምን እንደሚመጣ ኢፌክቱን እናያለን ማለት ነው በዚህ ላይ ምን አለ which whom እና whose እነዚህ ደግሞ አሉ አሁን ዛሬ እስከዚህ ድረስ ነው እስከ ሁሉ ድረስ ብቻ ነው ማስተምራችሁ እነዚህ ደግሞ ለብቻቸው አስተምራችኋለሁ እንዳልኳችሁ የነባር ተማሪዎቼ ነገር በትንሹ ሲሆን ነው የሚገባው እና የሚያዘው ሲበዛ እናንተ ትደክማላችሁ ተሰለቻላችሁ እኔም ያልኩት ሁሉ ገደል ይገባል እና እነዚህ ደግሞ ሶስቱን ለብቻ በሌላ ፕሮግራም አስተምራችኋለሁ ለዛሬ ይሄን አስተምራለሁ እና ምንድነው ዋት አሁን ይሄንን አታውቁት ማለት አይደለም ግን ምን when መቼ where yet why ለምን who man እነዚህ which የትኛው whom ማን ነው ማን ነው ልዩነት አለው whose የማን ይሄ ደግሞ የሰው ንብረት ወይ የሰው ንብረት ስንጠይቅ የማን ነው የምንልበት ነው ይሄኛው ደግሞ whom ደግሞ ማን ነው እሱ እንዳልኳችሁ በሚቀጥለው ሳምንት አስተምራችኋለሁ which ደግሞ የትኛው እና እነዚህ እዚህ አስተምራችኋለሁ አሁን እዚህ ላይ እናተኩር አሁን ይሄ ምንድነው የሚሆነው እንዳልኳችሁ do does did መልሱ ምንድነው yes or no do you like coffee yes I do or no I don't do you drink coffee yes I do or no I don't ያ ነው እነዚህ ደግሞ እነዚህ ነው what ነው where ነው why ነው ደግሞ ምን ይፈልጋሉ explanation information እና reasons informations explanations information እነዚህ ምን ይፈልጋሉ explanation information reason what ለምን explanation ምንድነው ማብራራት information መረጃ መስጠት reasons ደግሞ ምክንያት አሁን በእነዚህ በሁለቱ አንድ ላይ ስንጠይቅ
እነዚህ ነገሮች እነምን እነዚህ ነገሮች ይሰጣሉ yes or no አይደለም በእነዚህ ብቻ ስንሰራ ምንድነው yes or no ነው ብለን ያለነው ባለፈው ሳምንት እና እነዚህን የምንሰራቸው what do you want ምን ትፈልጋለህ ኢንፎርሜሽን የምፈልገውን መረጃ ሰጣለሁ when ደግሞ ከጊዜ ጋር የተያያዘ ነው ከቀናቶች ጋር ከጊዜያቶች ጋር የተያያዘ ነው መቼ እንዳደረግን የምንጠየቀው when ብሎ አንድ ሰው ሲጠይቀን ቶሎ ጆሮአችንን ከፈት አድርገን ልባችንን ከፈት አድርገን አይምሮአችንን ከፈት አድርገን ስለ ጊዜ እንደጠየቀን እናቃለን ማለት ነው where ደግሞ WHERE ነው where yet በእንግሊዘኛው ሲነበብ where ሌላ ምን where አለ where WRER ይሄ የwas past tense ነው was past tense ነው past tense ነው የwas past tense ነው ይሄ ደግሞ where መልበስ ይሄ where ነው መልበስ እና እነዚህ ስፔሊንጎቹ እና WH ካለበት ጥያቄ ነው WERE ከደሞ I was a past tense letter I was coming they were coming ለዘይ ስናስገባ where ነው ማለት ነው እና እዚህ ላይ እንዳምታታችሁ እና እዚህ ላይ እንዳምታታችሁ where ደግሞ የት where ቦታ place ነው ቦታ ነው የሚጠይቀው where do you come from ሲሏችሁ ከየት ነው የመጣችሁት I came from Ethiopia where do you go I go to shopping where do you go I go to work ብዙም ጊዜ where ብለው ሲጠይቋችሁ ቦታ ነው የጠየቋችሁ ስለዚህ ቀልጠፍ ብላችሁ ስለ ቦታ ታስባላችሁ ማለት ነው አሁን why ደግሞ why did you do this ለምን ይሄን አደረግሽ ስባል ምንድነው reason ነው የምሰጠው ምክንያት because ሁልጊዜ why ሲሏችሁ because ብላችሁ ብትጀምሩ እንደኔ ትክክለኛ ለጀማሪዎች እንግሊዘኛ መክፈቻ ነው why are you here ምን ትሰሪያለሽ እዚህ because I work here ምክንያቱም በዚህ እሰራለሁ ሰራተኛ ለምሳሌ አዲስ ተቀጥራችሁ የሆነ ሰው እዛ ብሬክ ሩም ቁጭ ብላችሁ ካያችሁ are you here I work here because I work here reason እንሰጣለን ማለት ነው who ደግሞ ምንድነው ኢንፎርሜሽን ኤክስፕላኔሽን ነው መረጃም ነው የሚሰጠው ማብራራትም ነው who do you call ለማን ደወልሽ I called my friend I called my boss እንላለን ማለት ነው እና ምንድነው ኢንፎርሜሽን ለዛ ሰው ለማን እንደደወልኩኝ ስሰጥ ነው ማለት ነው ማን ነው እሱ who is he is my son he is my husband እንላለን ማለት ነው እና በዚህ መንገድ what when where why who ከዳዝ ጋራ እንዴት ዛሬ ቀላቅለን ጥያቄ ስንጠይቅ እና መልሶች ስንመልስ ምሳሌ ሰጣችኋለሁ ይሄ ነው የንግግር ቤዙ እኛ አሁን የምንማረው ፐብሊክ ስፒች እንድታደርጉ ወይም ደግሞ የሆነ ቦታ ሄዳችሁ በእንግሊዘኛ ማብራሪያ እንድትሰጡ አይደለም ወይም ደግሞ ግጥም እንድታነቡ አይደለም እኔ ማስተምራችሁ የዴይሊ ቤዛችሁን እንግሊዘኛ ፕሮብሌም ያለባችሁ ሰው ሲናገራችሁ ሲጠይቃችሁ ሽቅቅ የምትሉ ተማሪዎቼ በዚህ ነው ጥያቄ ነው የምንጠይቀው ኑሮ ሁሉ እኮ ጥያቄ ነው ስታስቡት መቼ መጣሽ መቼ ሄድክ የት ከሳሽው ለምን ከሳሽው ማንን ነው የገበሽው ማንን ያነጋገርሽው ማንን የቀጠርሽው የት ትሄጃለሽ መቼ ትሄጃለሽ መቼ መጣክ ይሄ በአማርኛችንም ሰው ኮንቨርሴሽን የሚያደርገው በጥያቄና በመልልስ ነው ዳያሎጊንግ ይባላል አንዴ እኔ ስመልስ እናንተ ስትጠይቁ እኔ ስጠይቅና ያ ንግግር ነው ኮንቨርሴሽን ነው እና የንግግር ሁሉ መጀመሪያው ጥያቄ መጠየቅ ነው በዴይሊ ላይፍ ላይ ጥያቄ በመጠየቅና መልስ በመለስ ንግግር የምናደርገው ስለዚህ ነው
እነዚህ ጥያቄዎች የንግግር ቤዚካሎች ናቸው። አብዛኞቻችሁ ከአገር ቤትም ያላችሁ ውጭም ያላችሁ ብዙ ጊዜ የውጭ ዜጎች ሰዎች መጠየቅ ይወዳሉ። እኛም ደግሞ መጠየቅ እንወዳለን። ለምሳሌ አንድ የውጭ ዜጋ አገር ቤት ለስራ ቢመጣ ስለ ሀገሩ where do you come from, where do you come from, what do you call your family ምናምን እያለን እንጠይቃለን። እና እንግሊዘኛውን ባለማወቃችን ልንጠይቅ የምንፈልገውን ነገር ሳንጠይቅ እንቀራለን። እሱም ደግሞ would you show me this, would you show me this, do you like coffee, do you go to vacation እያለ ሲጠይቀን እንደዛ ብሎ ሲጠይቀን በትክክል ካልገባን ጥያቄው ልንሰጠው የምንችለውን ኢንፎርሜሽን ሪዝን እና ኤክስፕላኔሽን አንሰጥም ማለት ነው። ስለዚህ ያ ሰው ከኛ ጋር ለመነጋገር ኮምፎርታብል አይሆንም፣ ምቹ አይሆንለት። ምክንያቱም እሱ ሲጠይቀን አልመለስንም፣ እኛ ምንም አይነት ጥያቄ ሳንጠይቀው ያልፈለግነው ያልተግባባንና ዌልካም ያላደረግነው ይመስለው ይችላል። ስለዚህ እነዚህ የቤዚክ እንግሊዘኛ መነጋገሪያዎች ናቸው። አሁን ይሄን ያህል ኤክስፕላኔሽን ካደረኳላችሁ ወዲህ እና ወደ ትልቁ ሴንቴንስ ከመሄዳችን በፊት ወደ ብዙ በዛ አድርጌ ነው ሴንቴንስ ያመጣሁላችሁ እና መጀመሪያ ጽንሰ ሐሳቡ ቤዚክ አይዲያውን አሁን ላሳያችሁ። ለምሳሌ ቡና አልኩባችሁ። ቡና ትጠጫለሽ። አሁን ይሄ ቡና ትጠጫለሽ ጥያቄ ነው። እንደተለመደው ኮፊ ድሪንክ ትጠጫለሽ፣ you drink ይሄንን በእንግሊዘኛ ስናስገባው you drink coffee እና ዱ ስናስገባ do you drink coffee። አሁን ይሄ ምን ይሆናል? ወደ ጥያቄ ይጠየቃል። ይሄ ባለፈው ሳምንት ፋሚሊየር ናቸው እና ይሄን በደንብ ታውቃላችሁ። ባለፈው ሳምንት ተምረናል። ፋሚሊየር ናቸው እና አሁን do you drink coffee እጠጣለሁ። yes or no። ባለፈው ሳምንት እንደተማረ ነው። do you drink coffee? yes I do drink coffee or no I don't drink coffee እንላለን። እዚህ ላይ ስንመጣ ዋትን ስናስገባ ቀጥታ ይውላችሁ አሁን ምንም ነገር አላደረኩም። ዋት አሁን what do you drink coffee ሆነ። ዋት ሲገባ ምን ይሆናል? ይሄ ኮፊ አይነገርም፣ ግን ስቲል ጥያቄ ነው። አሁን what do you drink ገባችሁ? አሁን what do you drink ሲል ዋት ሲገባ ምንድነው የምትጠጪው? እኔ የምጠጣውን ያ ሰው ኢንፎርሜሽን ይፈልጋል። what do you drink አሁን ዋት ስለተጨመረ ድሪንክ ኮፊ ጠፋ። ምክንያቱም ቅድም ጥያቄው yes or no ትጠጫለሽ አትጠጪም ነው። አሁን ደግሞ ምን ሆነ? ምንድነው የምትጠጪው? ምንድነው የምትጠጪው? ወላ አያችሁ ነገሮች እንዴት እንደሚሄዱ። አሁን ዋት ስለገባ yes or no ሳይሆን ምንድነው የምትጠጪው ሲባል what do you drink? I drink coffee ወይም tea እንላለን ማለት ነው። በአማርኛ ምንድነው የምትጠጪው ሲባል አልጠጣም አይጠጣሉ አንልም፣ የምንጠጣው ነው መናገር። ይሄ ለዚህ ነው ይሄ ዋት ሲገባ ለዛ ለጥያቄያችን ከየስ ኦር ኖ መልስ የበለጠ ኢንፎርሜሽን እንሰጣለን። ለዚህ ነው ዋት የሚገባው ማለት ነው። አሁን ነገሩ ገባችሁ አይደለ? ስለዚህ አሁን ከዚህ ወዲህ ኤግዛምፕሉን እየሰራን ነው የምንሄደው ማለት ነው። ይሄ ሐሳቡ አሁን በደንብ ጽድት ብሎ እንደገባችሁ እርግጠኛ ነኝ። አሁን ወይንም እንደዚህ ነው do you come early
በጊዜ ትመጫለሽ? yes or no? when do you come? አሁን early ይጠፋና when do you come? መቼ ትመጫለሽ? when do you come? አሁን yes or no ሳይሆን when ስለገባ ኢንፎርሜሽን ሰጣለን ማለት ነው። whereም where do you live? የት ትኖሪያለሽ? አሁን ይሄ yes or no አይደለም። I live ብለን የምንኖርበትን ቦታ እንናገራለን ማለት ነው። why do you go early? ለምን በጊዜ ሄድሽ? because ብለን በጊዜ ሄድንበትን እንዳንሆን የደወልንበትን ኤክስፕላኔሽን እናደርጋለን ማለት ነው። አሁን ቀጥታ ወደ አዘጋጀሁላችሁ ወደ ሰራሁላችሁ ሴንቴንስ እሱን አንድ ባንድ እንሄድበትና የበለጠ ይገባችኋል ማለት ነው። ዌልካም ኤቭሪባዲ እና የዛሬው ፕሮግራም ይመስላል። ዶንት ወሪ አሁን ይሄንን ለማንበብ አትጨናነቁ። በፕሮግራም የመጨረሻ ላይ በደንብ ፕሪንትድ የሆነ ታይፕድ የሆነ እንዳለ አስቀምጥላችኋለሁ። አሁን እንግዲህ እነዚህ ሴንቴንሶች ብዙ ይመስላሉ ግን አሁን ሐሳቡን ስለነገርኳችሁ በቀላሉ ትረዱታላችሁ። እንዳልኳችሁ what ምን ነው ከዱ ጋራ ፕላስ ዱ does did ነው። does he like coffee? yes or no? ቡና ይወዳል? አዎ ይወዳል ወይም አይወድም። what does he like? ምን ይወዳል? what does he like to drink? coffee አሁን ኢንፎርሜሽን ኮፊ ሰጥተው ማለት ነው። አሁን ኢንፎርሜሽን ኮፊ እንደሚወድ ሰጥተው ማለት ነው። do you like to drink? ይሄ በዳዝ ነው። አሁን በዱ do you like to drink tea? ቡና መጠጣት ሻይ መጠጣት ትፈልጊያለሽ? yes or no? ከፈለኩኝ እፈልጋለሁ እላለሁ ካልፈለኩኝ አልፈለግም እላለሁ። what do you like to drink? did you drink tea? ይሄ ደግሞ በፓስት ቴንስ ነው። do does did አሁን ይሄ ምንም አይቀይረው እንትን ነው። ይሄ ምንም አይቀይረው። do you drink tea? ቡና ጠጥተሻል? yes or no? what do you drink? ምን ጠጣሽ? አሁን did ሲሆን ምን ጠጣሽ ገና ጠጥታለች መጠጣት አለመጠጣቷን በዲድ ብቻ ስንጠይቃት yes or no ስትል በዋት ደግሞ ምን እንደጠጣች ኢንፎርሜሽን ትሰጣለች ማለት ነው። ይሄ ደግሞ where ደግሞ የት where do does plus did do you go to school? ትምህርት ቤት ትሄዳለህ? yes or no? yes እሄዳለሁ yes I go or no I don't go. where do you go? የት ሄድክ? የት ትሄዳለህ? where do you go? የት ነው የምትሄደው? የት ሄድክ ሲል ደግሞ ምን ይላል? tell where you go. I go to school, I go to work, I go to church, I go to see my friends, wherever. ምን የሄድበት ቦታ አሁን የበዱ ነው። በዳስ እንሰራ ደግሞ third person singular አሁን ታውቃላችሁ። does he go to school? ትምህርት ቤት ሄዷል? ትምህርት ቤት ይሄዳል ስንል ምንድነው ማለት? yes he goes or no he doesn't. yes he does or no he doesn't. በዌር ሲገባበት ደግሞ ምን ይላል? where does he go? የት ሄደ? የት ነው የሚሄደው? or school ብለን እንመልሳለን። ምክንያቱም where ነው የተጠየቀው። where more information የት እንደሄደ ነው የተጠየቀው። በዚህ does he go to school? ትምህርት ቤት ሄዷል? ትምህርት ቤት መሄዱ ስፔሲፊክ ነው። ትምህርት ቤት ሄዷል ወይ? ትምህርት ቤት ይሄዳል። ትምህርት ቤት ሄደ ብለን ስንል ስፔሲፊክ ነው። የሄደበትን ቦታ እኛ ተናግረን እዛ ቦታ መሄዱን ነው የጠየቅነው። ግን ይሄኛው where does he go? የሄደበትን አናቅ እና ምናናገረው ሰው ጠየቅነው ማለት ነው። አሁን ደግሞ ይሄ did she go to work? ስራ ሄዳለች? ያለፈ ስራ ሄዳለች እንዴ? ስራ ሄዳለች? yes she did no she didn't. ሄዳለች ወይም አልሄደችም። where ሲሆን ደግሞ where did she go? የት ሄደች? የት ሄዳለች? ያለፈ ፓስት ቴንስ ስንጠይቅ where did she go? የት ነው ሄደችው? በአማርኛ where did she go? did
past tense ነው የሚያሳየው ባለፈው እንደተማርነው work home church wherever she did go እንናገራለን ማለት ነው በዚህ መልኩ where እንሰራለን እዚህ ደግሞ when መቼ do does did ጋራ do they arrive on time በጊዜ ነው የደረሱት yes they do or no they don't ወይ በጊዜ ደርሰዋል ወይ በጊዜ አልደረሱ እሱን yes or no ነው የምንለው when do they arrive መቼ ደረሱ when ቅድም እንደነገርኳችሁ መግቢያችን ላይ when ስንል ልባችን ከፈት አድርገን ስለ ጊዜው ላይ ተጠየቀው የት ደረሱ አይደለም ትምህርት ቤት ደረሱ ወይም ስራ ደረሱ ቤት ደረሱ አይደለም when ሁል ጊዜ የሚያሳየው ምንድነው መቼ ጊዜው ነው ጊዜ ነው የምትናገሩት when do you come ስትባሉ ጊዜ ነው የምትናገሩት when do they arrive ምን እንናገራለን የደረሱበትን ቦታ እንናገራለን ዘይ ላይ ዱ ነው የምንጨምረው ከዛ ደግሞ ዳዝ ሲሆን ዳዝ come early በጊዜ መጣ እንዴ በጊዜ ነው የመጣው በጊዜ መጣ yes he does no he doesn't ነው አይደለ የምንለው ከዛ when does he come መቼ ነው የሚመጣው ይሄ ምንድነው የሚመጣበትን he comes at 10 o'clock he comes tomorrow he comes day after tomorrow he comes next week he comes next month ብለን ጊዜውን ነው የምንናገረው or he comes later በኋላ ይመጣል he comes this afternoon ይሄን ሁሉ በወይ ነው የምንናገረው past tense ደግሞ did ሲሆን did you go to school ትምህርት ቤት ሄደሃል ትምህርት ቤት ሄድክ ትምህርት ቤት ሄድሽ ተብዬ ያለፈ past tense ስትጠየቅ yes I did or no I didn't ነው የምለው በዳዝ ብቻ አሁን when ሲገባ when did you go to school መቼ ነው ትምህርት ቤት ሄድሽው ያለፈው I did go to school yesterday I did go to yesterday I did go to this afternoon I did go to yesterday I did go to last Wednesday I did go to last Monday I did go to today in the morning ምሳ ሰዓት ላይ አንድ ሰው ትምህርት ቤት ሄደሻል መቼሽ ትምህርት ቤት ብሎ ሲጠይቀኝ ጠዋት ላይ ትምህርት ቤት ሄድኩኝ ከሰዓት ላይ ለሚጠይቀኝ past tense ነው I did go this morning እና ዛሬ ጠዋት ሄጃለሁ ምክንያቱም ምሳ ሰዓት ላይ ለጠየቀኝ ጠዋት past tense ነው ማለት ነው እዚህ ደግሞ why ይሄ ደግሞ why plus do plus does why ደግሞ explanation reason ነው የሚፈልገው why ሲባል ለምን በአማርኛ ለምን መጣሽ ምክንያቱም በረደኝ ምክንያቱም ደበረኝ ምክንያቱም አመመኝ ምክንያቱም ትራንስፖርት በጊዜ ያገኘው ምክንያቱም ባንጨምር ወይ በጊዜ ትራንስፖርት ስላገኘው ወይ ደበረኝና መጣሁ why explanation reason ነው የተጠየቀው ስለዚህ do you come early በጊዜ መጣሽ yes or no yes or no yes I do come early or no I don't why ለምን መጣሽ በጊዜ why do you come early ለምን በጊዜ መጣሽ አሁን እዚህ ላይ መጣት do you come early ካለ በኋላ why do you come early እንደገና ተደገመ ምክንያቱም ያንን ያደረኩትን ሪዝኑን ነው የሚጠይቀኝ እንጂ why do you come ለምን መጣሽ አይልም what do you come እሱ ሌላ ጊዜ ነው አሁን ይሄ what do you come early በጊዜ ለመጣሽበት explanation ነው የሚጠይቀው እና ምንድነው ሰጠው እንዳልኳችሁ ነው yeah I just come early because I got an early train yeah because I got someone just drop me you know something I want to be just you know be on time I don't want to be rushed ይሄ ሁሉ ምንድነው መልስ ነው የሚሆነው early ለምን የመጣሁበትን ምክንያት ማለት ነው why does he take the book እዚህ ላይ ደግሞ በዳስ እንሰራው ደግሞ does he take the book መጽሐፉን ይወስዳል does he take the book yes he does take or no he doesn't ብለን እንላለን ማለት ነው why ደግሞ ለሪዝን ለምን why does he take the book ለምን መጽሐፉን ወሰደ because he want to read it
because that's belong to him, because the book is belong to him. So many reasons ነው ስለዚህ why አሁን ይሄ ሰው why ብሎ ሲጠይቀን explanation reason information መስጠት አለብን ማለት ነው እዚህ ደግሞ በዲድ ስንሰራ did she go home ቤት ሄደች ምንም did she go home yes she did or she didn't ይሄ እንዳልኳችሁ past tense ነው አሁን ይሄንን በደብ ፋሚሊየር ናችሁ አያችሁ የመማር እንግዲህ ይሄ ነው በየቀኑ እየተሻሻላችሁ አሁን do did does ምናምን ለእናንተ አዲስ አይደለም አዲስ ተማሪዎችም ትንሽ ድንግርግር ካላችሁ ከፓርት ከሌላው እንግዲህ እኔ ያው እንደነገርኳችሁ ብዙ ነገሮችን ጭኛለሁ ግን እንደው let's talk with TG ከሚለው ኮምበት ጀምሩ እንግሊዘኛችሁ ድራማቲካሊ በመበቅ እናንተን በሚደንቃችሁ ሁኔታ ታሻሽላላችሁ አሁን ለአብሮ የነበሩ ተማሪዎች do did does ኖርማል ነው ግን መጀመሪያ ሲጀምሩ የተነጋገር ነበር እና did she go home ቤት ሄደች እንዴ ያለፈ ነገር ነው ለምሳሌ ፓርቲ ላይ ወይ ግብሻ ላይ ጓደኛችሁ ጥፍት ትልባችኋለች እና did she go home did she go home yeah she did go home ሄደች yes or no she didn't maybe she in the bathroom ትሆናለች no she don't maybe the bathroom ትሆናለች ወይም ደግሞ ከሌላ ሰዎች ጋር ያወራች የሚፈልጋት ሰው አላያት ይሆናል ይሄ why አሁን why did she go home ቤቷ መሄዱን አውቋል ግን why explanation ነው የሚፈልገው ግብዣው አላለቀም ወይም ደግሞ ስራም አላለቀም ወይም እዛ ቦታ መቆየት የነበረባትን ሳትጨርስ ሄዳለች why ወይም ሄዷል እና why did she go home አሁን why ሲገባ ምን ይሆናል explanation reason እና information ያ ሰው ፈለገ ማለት ነው እና በዚህ መልኩ ንግግር ጀመራችሁ ማለት ነው በአጠቃላይ ቤዚክ ፎርሙላው ምንድነው WH ጨምሮ አንድ ሰው ሲጠይቃችሁ ጥያቄ ሁሉ ጊዜ explanation information እና reason መስጠት ግድ ይላል ማለት ነው እንግዲህ ሁሉ የተከበራችሁ የተወደዳችሁ የፕሮግራም ተከታታዮች ለዛሬ ያለኝ ይሄ ነው እነዚህ እንግዲህ ቅድም እንዳልኳችሁ ፕሮግራም የመካከል ላይ እነዚህ የቤዚክ የንግግር መሰረቶች ናቸው እና እንግዲህ ማወቅ እንዲሁ በቀላሉ አይገኝም ጥረት ያስፈልጋል እኔ ማስተምራችሁ ትንሽ ደቂቃ ብቻ በቂላቱን ትችላለች እና ደጋግማችሁ እናንተ ደግሞ ባላችሁበት በመትኖሩበት ጊዜና ህይወት ባመቻችሁና በሰጣችሁ አጋጣሚ ሁሉ እየተጠቀማችሁ የእውነት እንግሊዘኛችሁን ለማሻሻል ከሆነ እኔ ጋር የምትመጡት በትክክለኛ ቦታና ራይት ቦታ ስለመጣችሁ please don't take it for granted እና ይሄ አጋጣሚ ጥሩ ነው እንግሊዘኛችሁን ታሻሽላላችሁ ቆመ ሚስቴካችሁን ታርማላችሁ እንግዲህ ለዛሬ ያለኝ ነው በሳምንት ደግሞ የሚቀጥለው እስከምንገናኝ bye for now see you soon have a great day